ሉሊት ሮዛ በጣም ተከፍታ ስታያትኝ ግን ደግሞ በጣም ብዙ ነገር አድርጋ ከቤት ማስወጣትና እንዲሁም ደግሞ ለሷ ጉድጓድ ስቆፍርላት እንደነበረም ታውቃለች። ነገር ግን ደግሞ ሰው ስለሆነች ብቻ በፍጹም አይታ ማለፍ አልቻለችም ነበረ። እናም ሮዛን አይዞሽ በቃ ሁሉም ነገር ያልፋል ብላም ትላታለች። እኮ ቆይ አንቺ ለእኔ ልታስቢልኝ ነው አለቻት። እሷም ደግሞ አዎ ምክንያቱም ደግሞ እንደዚህ ሆነሽ አይችሽ አላቅም ነበረ በጣም አዝነሻል ብላም ትመልስላታለች። እዚህ ያደረግኝ ዳዊት ነው እኔና ልጅን ሊገል ብላም ትላታለች። ሉሊትንም ግራ በመጋባት በፍጹም ወንድሜ እንደዚህ አያደርግም፣ እንደዚህም ሊያደርግም አይችልም። ወንድሜ እንዴት እንደዚህ ያደርጋል? ወይም ደግሞ ምንም አይነት እንኳን ስሜታዊ ቢሆን እንኳን ይሄን ነገር በፍጹም አያደርገውም ብላም ትላታለች። ሮዛም በጣም ትበሳጭና ታዳ እኔ ውሸታም ነኝ ማለት ነው እና ታዳ ማን ነው እኔ እንደዚህ ያደርገኝ ብላ አሁንም ሉሊት ላይ መጮህ ጀመረች። ይኸውልሽ ለማንኛውም ግን ደግሞ አንቺ እንደዚህ እርግጠኛ የሆንሽበት ሰው ከጥቂት ሰዓት በፊት ግንባሬ ላይ ሽጉጥ አድርጎ ሊገለኝ ነበረ ብላም ትላለች። ሉሊትም ግራ በመጋባት ቆይ ማለት እንዴት እንደዚህ ሊሆን ይችላል ብላም ስጠይቃትኝ አይ ምናልባት እኮ አሸናፊ ነን ብላችሁ ስላሰባችሁ ይሆናል ያሸነፋችሁ መስሏችሁ እንደው ብላም ትላታለች። ሉሊት ላይ መፎከሯን አልተወችም፣ ግን እኔ ላይ እያንዳንዷ ያደረጋቸዋትን ነገር አስከፍላቸዋለሁ ትላለች። ሉሊትም ግራ መጋባት ቆይ ግን ምን ሆነሽ ነው ዛሬ እንደዚህ የምትሆኙ በማለት አሁንም ትመልስላሃለች። ብቻ ግራ ገብቶኛል፣ የሆንሽው ነገር ምንም ሊገባኝ አልቻለም። ወንድሜ እንደዚህ በፍጹም አያደርግም። ሮዛም በጣም ተበሳይታና እንዲሁም ደግሞ እንዴት ተደፈርኩኝ እኔ ላይ እንዴት እንደዚህ ሽጉጥ ይደቅንብኛል በማለት ሉሊትን ገፍትራ ታስወጣታለች። አሁን አንቺንም ቢሆን አይንሽን ማየት አልፈልግም ከዚህ ቦታ ላይ ውጭልኝ ብላም ትላለች። ሉሊትም ግራ በመጋባት ሮዛን ጥላት ትሄዳለች። እያንዳንዳችሁ ዋጋችሁን ትከፍላላችሁ። ሉሊትም ዴብን ቆይ ግን ምንድን ነው ብላም ትጠይቀዋለች። እናም ቆይ ሮዛ ያለችው ትክክል ነው ልትገላት ነበረ ብላም ስትለው ዳዊትን በጣም ስለተናደደና ስለተበሳጨባት ይውልሽ እውነት ለመናገር ያንን ምላጭ እንዴት ልስበው ስል እጄን እንዳዘኝ አላቅም፣ ምን እንዳዘኝ አላቅም። እሷ እኮ በጣም ብዙ ነገር አድርጋኛለች፣ መግደል ሲያንሳታል ብሎ ዳዊትም በጣም ተናዶ ለሉሊት ይላታል። ሉሊትም ደግሞ ታዲያ እንዴት እንደዚህ ታደርጋለህ ብላም ትለዋለች። ቆይ አንተስ ምን አይነት አስተሳሰብ ነው? ሮዛን ቆይ ግን ከተሸከመችው ልጅ ጋር ልትገላት ነው ብላም ሉሊት ትለዋለች። ዴብም በጣም ስለተናደደ አዎ ወስኛለሁ፣ ምክንያቱም ደግሞ ክብሬ ተነክተዋል ይላታል። ሉሊትም አዎ እረዳለሁ፣ ግን ደግሞ በዚህ ልክ ጨካኝና እንዲሁም ደግሞ ይህንን መወሰን የለብም፣ ነገም ሌላ ቀን ነው፣ ሁሉንም ነገር ማስተካከል ትችላለህ ወንድሜ ብላም ትለዋለች። ችግሩ መስተካከል ሳይሆን ችግሩ ሁሉ ነገር እንዲቋጭ ነው የምፈልገው፣ ከእሷ ጋር ምንም አይነት ነገር መኖር አልፈልግም ብሎ ዳዊትም በጣም ተናዶባት ስለሆነ እናም ይላል። ሮዛም ሻንጣዋን ጠቅላ ጥላ ትወጣለች። ዴብ በር ላይ ነበረ፣ እንዲሁም ሉሊትም ነበረች። እናም ወዴት ነው ይላታል። አዎ አንተ እኮ የምትፈልገው እንዲሰፋህ ነበረ፣ ይኸው ልወጣል ነው ብላም ትለዋለች። ሮዛም ሁሉም ነገር ስለተነቃባት አማራጯ ጥላ መውጣት ነበረ። እናም ዴብን በጣም ተበሳጭቶ አትሄጂም ብሎ ይዛታል። እስኪ ሉሊት ሂጂና ብቻችን ማውራት ስላለብን ሂጂ ይላታል። ሮዛም ደግሞ ተው እንጂ ጉድህን ትስማ ብላም ስትለው ዴብን በጣም ይናደድና ሉሊትን ገፍትሮ ወደዛ ይጥላታል። ሉሊትም ወደ ውስጥ ትገባለች። ዴብም የት አባሽ ልትሄጂ ነው? ለምንድን ነው የምትሄጂው? ብሎም ይላታል። እና ታዲያ እንዲሰፋ አይደል እንደ የፈለከው? ይኸው ልሄድልህ ነው ብላም ትለዋለች። ይኸውልሽ እኔና አንቺ ገና ብዙ ነገር አለ፣ ደግሞም የጀመርሽው ድራማ ገና አላለቀም፣ ስለዚህ ይሄ መቋጨት አለበት ብሎም ይላታል። እሷም ደግሞ በመበሳጨት ቆይ ታዲያ ምንድን ነው የምትለው ብላም ትለዋለች። አዎ ስለዚህ አንተ አሁን እዚህ ቦታ ላይ ድስከሌ እስከሆነ ድረስ ቆልፈል ታስቀምጥብኝ ነው ወይስ ምን ልታደርገኝ ነው ብላ ሮዛም በጣም ተበሳጭታ ወጥቼ እሄዳለሁ ብላም ትለዋለች። ዴብም በፍጹም አትሄጂም ብሎም ይዛታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ዴብ ሁሉን ነገር የሮዛን ሴራ ሁሉን ነገር አውቋል ማለት ነው። ነገር ግን ደግሞ
አሁን ላይ ሮዛ እንገላለው አንቃለው ሲል እናም አሁን ሮዛ በፍጹም ይሄን ነገር አታደርግም ብላም ስትለው ነበር ማለት ነው። እናም እኔ ምንም ነገር የዋሸሁት ነገር የለም። ስለዚህ ልብሷ ሻንጣዋን ጠቅልላ ሮዛም ትወጣለች ማለት ነው። ዴቭም ደግሞ የታባሽ ልትይዥ ነው ይላታል ማለት ነው። እና አሁን መሄድ አለብኝ ልሄድ ነው ትለዋለች ማለት ነው። እናም ደግሞ በቃ አሁን የጀመርሽውን ጨዋታ ሳትጨርሽ በፍጹም እዚህ ቤት አትወጭም፣ ገና ዳዊት ምን እንደሚያደርግ አታቂም ይላታል። ከዚህ በላይ ምን ልታደርገኝ ነው ብላ እሷም በጣም እንደ እብድ ያረጋታል። በቃ ተወኝ፣ እኔና ልጅ አሁን ሌላ አንተ አናስፈልግም ትለዋለች። በፍጹም አትይጃትም፣ እንደዚች በቀላሉ ምለቅሽ ይመስልሻል? ያደረግሽውና የሰራሽው ሴራም የምተውሽ ይመስልሻል? ይላታል ዴቭም። እሷም ደግሞ ቆይ እና ታዲያ የምታረገኝ ነው እና ታዲያ አስራ ልታስቀምጠኝ ነው ስትለው ከዚህም በላይ ማድረግ ይችላለሁ፣ ስለዚህ ቅስቅስ እንዳትተይ ብሎም ዴቭ በጣም ተበሳጭቶ ይላታል። በጣም ስለተናደደ ሮዛን ካሁን በኋላ ከኔ ያለኔ ፍቃድ እዚች አንድ እርምጃ እራመዳለሁ ብትይ እገልሻለሁ፣ አሁን ግቢ ብሎ ይመልሳታል። ሮዛን በጣም ስለፈራች ዴቭ በጣም ስለተቀየረባት፣ በተለይ ደግሞ እንደዚህ ሆኖ ስለማያውቅ እሷም ደግሞ አማራጯ ወደ ቤት መመለስ ነበረ። እናም ተመልሳ ወደ ውስጥ ገባች። ዴቭም ለጠበቃው ይደውልና ሮዛን መፍታት ፈልጊያለሁ፣ እናም አንዳንድ መረጃዎችን በመሰብሰብ ታግዘኛለህ ብሎ ይለዋል። ሮዛ በጣም ብዙ ነገር ስላደረገችበት እና በተለይ ደግሞ በአንቴሉና እሷ ባልና ሚስት እንደሆኑና እንዲሁም ደግሞ አርግዣለሁ ያለችው ልጅም ዴቭን ያጠራጠረው ሲሆን ይህ ልጅማ የኔም ላይሆን ይችላል፣ ስለዚህ ደግሞ በጣም ተደፍሬያለሁ፣ በቤቴ ላይ 2 ባልና ሚስት ይዤ እየኖርኩ ነበር በማለት በጣም ተበሳይቶ ሮዛን ይቅርታ ሊያደርግላት አልፈለገም። እናም መፍታት ወስኗል። ጠበቃውም እባክህን ተረጋጋ ዳዊት፣ በዚህ መልኩማ መወሰን የለብንም ብሎም ይለዋል። ካሁን በኋላ ለሷ የሚራራ አንጀት ምንም አይነት ነገር የለኝም፣ ስለዚህ ወስኛለሁ ብሎ ዳዊትም ይናገራል። ዳዊት በጣም ተናዶና ተበሳይቶ በተለይ ደግሞ ይህንን ሁሉ ነገር ሴራ እስካሁን ድረስ ባለማወቁ በጣም ተበሳይቶ፣ ስለዚህ ካሁን በኋላ ምንም ማድረግ አልችልም፣ አይኗንም ማየት አልፈልግም፣ መፍታት ነው ፈልገው ብሎም ይላል። ስለዚህ አንዳንድ መረጃዎችን እዛ የተለመደ ቦታ ተገናኝተን እሰጥሃለሁ፣ ሁሉንም ነገር ወስኛለሁ በማለት ዳዊትም ይነግረዋል። ሮዛም ይህን ነገር ዳዊት ስልክ ሲያወራ ተደብቃም እየሰማችው ነበረ። ሮዛም ለእናቷ ትደውላለች። እናም እማዬ ጉዱኛለሁ ትላታለች። የሮዛ እናትም ልጅ ቆይ ምን ሆነሽ ነው? ከዚህም በፊት ጎረቤታችን ያንን ከባንቴሎ ጋር ያለንን የትዳር ወረቀት ወይም ደግሞ መረጃ እንደሚያጠፈው ተባብለን ነበረ፣ አሁንስ ብላም ትጠይቃታለች። እናቷም አጥፍቼዋለሁ ብሎ ነበረ፣ አሁን ታዲያ ምን ተፈጥሮ ነው ብላ እናቷም ትጠይቃታለች። ይብልሽ እማዬ ባንቴኑ ለዴቭ ሁሉንም ነገር ነግሮታል ብላም ትላለች። ምን ብላ እናቷን በጣም ትነግጣለች። እናም አዎ አላቅም ዛሬ የሆነ ነገ ግን ደግሞ ዴቭ እንደሚገለኝ እርግጠኛ